ኢትዮጵያ የአፍሪካ የዲፕሎማሲ የልብ ምት ናት። ባለፉት ጥቂት ወራት የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በታላላቅ የዓለም መሪዎችና የዓለም አቀፍ ተቋማት ኃላፊዎች ጉብኝት ተጠምዶ ሰንብቷል። በእነዚህ ጉብኝቶች የዓለም መሪዎች ከስትራቴጂካዊ አጋርነት እስከ ቀጠናዊ ትብብር የዘለቀ ግንኙነትን ዓላማ አድርገው አዲስ አበባን ረግጠዋል። ከነዚህ መሪዎች መካከል የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የተባበሩት መንግስታት ዋና ጸሐፊ ወደ መዲናዋ መምጣታቸው ብሎም ተደጋጋሚ ምልልስ ማድረጋቸው የብዙዎችን ትኩረት ስቧል። ይህ እውነት ተራ ዲፕሎማሲያዊ ጉብኝት አይደለም። ይልቁንም ኢትዮጵያ በአፍሪካና በዓለም አቀፍ መድረክ እያገኘች ያለችው ስልታዊ ተቀባይነትና የዲፕሎማሲ ስኬትን ቁልጭ አድርጎ የሚያሳይ አብነት እንጂ። ለመሆኑ አዲስ አበባ ለምን ተመረጠች? የዓለም መሪዎች አዲስ አበባን የጉብኝታቸው ማዕከል ያደረጉበት ምክንያት ደግሞ ከሁለት አቅጣጫዎች የሚመነጭ ነው። አንደኛው አዲስ አበባ የአፍሪካ ሕብረት መቀመጫ እንደመሆኗ መጠን የጥቁር ሕዝቦች ኩራትና የአህጉሪቱ የፖለቲካ መዲና በመሆኗ ነው። ማንኛውም ከአፍሪካ ጋር ትርጉም ያለው ግንኙነት መመስረት የሚሻ ኃይል ደግሞ አዲስ አበባን ሳይረግጥና ከኢትዮጵያ ጋር ሳይመክር ውጤታማ መሆን እንደማይችል ተረድቷል። ሌላው ዋናው ምክንያት ኢትዮጵያ በዓለም አቀፍ መድረክ ላይ እያሳየች ያለው ንቁ የዲፕሎማሲ ተሳትፎ ነው። ኢትዮጵያ በአፍሪካ ቀንድና በቀይ ባህር አካባቢ ያለውን ሰላምና ደህንነት ለመጠበቅ የምታደርገው ጥረት እንዲሁም በዓለም አቀፍ የፋይናንስ ተቋማት ውስጥ ፍትሐዊ ውክልና እንዲኖር የምታሰማው ድምፅ ለአህጉሪቱ ዘብ ከመቆም የተሻገረ ተሰሚነቷን ደግሞ በከፍተኛ ሁኔታ የጨመረ ሆኗል። ፈረንሳይ በአውሮፓ ሕብረት ውስጥ ያላትን ተጽዕኖ ለመጠቀምና ከአፍሪካ ጋር አዲስ ስልታዊ አጋርነት ለመፍጠር በምትነሳበት ጊዜ ኢትዮጵያን እንደ ዋነኛ ድልድይ ትመለከታለች። በተመሳሳይ የተባበሩት መንግስታት ዋና ጸሐፊ አዲስ አበባን ደጋግሞ መጎብኘታቸው ድርጅቱ ለአፍሪካ የሚሰጠውን ትኩረትና በኢትዮጵያ በኩል የሚመጣውን ቀጠናዊ መረጋጋት ምን ያህል ዋጋ እንደሚሰጠው ማሳያ ነው። ይህ የዲፕሎማሲ ስኬት ለኢትዮጵያ የኩራት ምንጭ ብቻ ሳይሆን ተጨባጭ የኢኮኖሚ፣ የፖለቲካ ጥቅሞች አሉት። ታላላቅ መሪዎች ወደ አዲስ አበባ በመጡ ቁጥር አዳዲስ የሁለትዮሽ ስምምነቶች ይፈረማሉ። ኢንቨስትመንት ፍላጎቶች ይጨምራሉ። እንዲሁም የኢትዮጵያ ብሔራዊ ጥቅም በዓለም አቀፍ ደረጃ ጥበቃ ያገኛል። ኢትዮጵያ በታሪኳ ለነጻነትና ለፓን አፍሪካኒዝም ስታደርግ የነበረው ተጋድሎ ዛሬ በዘመናዊ ዲፕሎማሲ ታጅቦ በዓለም መድረክ ላይ አዲስ ምዕራፍ እየከፈተ ይገኛል። ሀገራት ወደ አዲስ አበባ የሚመላለሱት ኢትዮጵያ የችግር መፍቻ ቁልፍና የሰላም ተምሳሌት መሆኗን ስለተገነዘቡ ጭምር ነው። የአዲስ አበባ የዲፕሎማሲ ማዕከልነት እየታደሰ የመጣው በኢትዮጵያ ጽኑ የውጭ ግንኙነት ፖሊሲና በአህጉራዊ ተጽዕኖ ፈጣሪነቷ ነው። ወደፊትም መዲናዋ የዓለም መሪዎች የሚመክሩባት፣ የአፍሪካ ዕጣ ፈንታ የሚወሰንባትና የኢትዮጵያ የዲፕሎማሲ ድል የሚበሰርባት ስፍራ እንድትሆን እየተሰራ ይገኛል።